እሺ ሌላኛው ደግሞ የ14ኛው ጥያቄ ነው። 14ኛው ልክ እንዳሁን ነው እንደ 13ኛው ስለሆነ እዚህ ጋር ብዙም መደጋገም ስለሆነ እናንተም ይሰለቻችኋል። ስለዚህ ምንድነው በራሳችሁ ሞክሩት። በጣም ቀላል ነው። ምንድነው የሚጠየቅነው የዚህኛው የ13ኛው ተቃራኒ ማለት ነው። ስለዚህ የኛው ኢምፒቲሲው ምን ነበር? አሁን ደግሞ ፉል የሚሆነው መቼ ነው የሚለው ማለት። ስለዚህ ዘሴም ስለሆነ በዛ ሜትድ መስራት ትችላላችሁ። ሶ ወደ ቀጥታ ወዴት እንሄዳ? ወደ 15ኛው ጥያቄ ማለት ነው። 15ኛው ጥያቄ ምንድነው? የአርኤል እና አርሲ ኮንሰፕት ጥያቄ ነው ማለት ነው የሰጠን። ምንድነው? አን ኢንዳክታንስ ኦፍ 3 ሄነሪስ ኤንድ ሬዚስታንስ ኦፍ 30 ኦህምስ አር ኮኔክትድ ኢን ሲሪስ ዊዝ አን ኤሌክትሮሞቲቭ ፎርስ ኦፍ 150 ቮልት ማለት ነው። ስለዚህ ፋይንድ ዘ ከረንት ዌን ቲ ኢዝ ኢኳልስ ቱ 0.01 ሰከንድ ኢፍ ዘ ኢኒሻል ከረንት ኢዝ 0 ማለት። ስለዚህ ጊቭናችንን እናውጣ። ሶ ምን ኢንዳክታንሱ ስንት ነው? ኢንዳክታንትን ስንት ነው? 3 ሄነሪ ተሰጥቶኛል። ከዛ ሬዚስታንሱ ደግሞ ሬዚስታንስ ኢኳልስ ቱ 13 ኦhm ተሰጥቶኛል። ከዛ ኢን ሲሪስ ተገናኝቷል። ከዛ ኢኤምኤፍ ስንት ነው? ኢኤምኤፍ ስንት ነው? 150 ቮልት ማለት ነው። ከዛ ፋይንድ ከረንት አት ዋት ቲ ኢዝ ኢኳልስ ቱ 0.01 ሰከንድ። ስለዚህ ኢኒሻሊ ምን ይላል? ቲ ኢዝ ኢኳልስ ቱ 0 ሲሆን ምን ከረንታችን ምንድነው? ኢዝ ኢኳልስ ቱ 0። ዚስ ቬሪ ኢምፖርታንት ጊቭን ማለት ነው። እቺን አወቀ። ስለዚህ ቀጥታ ወደ ጥያቄ ከመሄድ በፊት ብሪፍ ላድርጋችሁ እስቲ አንዴ አርኤል እና አርኤስ ማለት አርሲ ምንድነው ሐሳቡ ልዩነቱ ማለት ነው። የአርኤል እና አርሲ ማለት የቮልቴጅ ሶርሳችሁ ማለት ነው። የማለት እንደዚህ ጋር እንደምታዩት ቮልቴጅ ሶርስ ዊዝ አይዘር ሬዚስተር ኢንዳክተር ሲሆን ምን ይሆናል? አርኤል ማለት ነው። ወይ ደግሞ ሬዚስተር ካፓሲተር ከሆነ ደግሞ ምን ይሆናል? አርሲ ሰርኪዩት ይባላል ማለት። እዚህ ጋር እንደምታዩት ፊገሩ እዚህ ጋር እንደምታዩት ኤ ላይ ያለው ማለት ነው። እዚህ ጋር ኤሌክትሮሞቲቭ ፎርስ አለ። ሶርሱ ምንድነው? የቮልቴጅ ሶርሱ ምንድነው? አንደኛ ሬዚስተር ነው እዚህ ጋር እንደምታዩት፣ ሌላኛው ኢንዳክተር ነው። በሲምቦሉ መለየት ትችላላችሁ። ይሄ እንደዚህ ኮይል ነገር ነው የሚመስለው የኢንዳክተሩ ማለት ነው። ይሄ ደግሞ አርሲ ሲሆን አርሲ ማለት ካፓሲተሩና ሬዚስተሩ የማን ሶርስ ናቸው ማለት የቮልቴጅ ማለት። ስለዚህ በቀላሉ አር ማለት አር ሬዚስታንስ እና ኢንዳክተር ሲሆን ነው ለቮልቴጁ። አርሲ ሲሆን ደግሞ ሬዚስተር እና ካፓሲተር ሲሆን ነው ሶርሳችን ማለት ነው። ሶ ወደ ጥያቄያችን እንመለስ። ሶ ምንድነው አሁን የምንሰራው ማለት ነው። እዚህ ጋር እነዚህን ጊቭን አገኘን። አሁን ዝም ብለን እንሳር ውስጥ ኢኤምኤፋችን ለምሳሌ እዚህ ጋር ብትሆን ኢኤምኤፍ ከዛ ሲሪስ ስለሚ ማለት ኢንዳክተር 3 ሄነሪ ሬዚስታንስ 30 ኦhm ኮኔክት ኢን ሲሪስ ማለት። ስለዚህ እቺኛዋ ከማን ጋር? ከሬዚስተር ጋር ማለት ነው። እቺኛዋ እንደዚህ ማድረግ ይችላል። ከዛ እንደዚህ አይነት ማለት ነው። ከዛ እንደገና ሲሪስ ከማን ጋር ማለት ነው? ከኢንዳክተሩ ጋር ማለት ነው። ስለዚህ እቺኛዋ እንደዚህ አድርገን ዝም ብለን እንደ ሾመ እንደዚህ ማያያዝ እንችላለን ማለት ነው። እዚህ ጋር ስንት ነው? 30 ኦhm ነው። 30 ኦhm ከዛ እዚህ ጋር ደግሞ 3 ሄነሪ ነው። ታይማችን ስንት ነው? 0.01 ሰከንድ ነው። ከዛ እዚህ ጋር 150 ቮልት አለ ማለት። ስለዚህ ጀነራል ፎርም ኦፍ አርኤል ሲሪስ እንዴ ነው የምንሰራው? ላይክ እንደ ፈርስት ኦርደር ሊኒየር ዲፈረንሻል ኢኩዌሽን ፎርም አለው ማለት የራሱ የሆነ። ስለዚህ ጀነራል ፎርሙ የአርኤል ሰርኪዩት ምንድነው? ዲ አይ ባይ ዲቲ ፕላስ አር አይ ኦቨር ኤል ኢዝ ኢኳልስ ቱ ኢ ኦቨር ኤል ማለት። ይሄ ማለት ወደ ስታንዳርዱ ስንመልሰው ኤል ዲ አይ ባይ ዲቲ ፕላስ አር ኤል ኢዝ ኢኳልስ ቱ ኢ ማለት ነው። ስለዚህ እቺኛዋ ስናካፍላት በኤል ኤ ፓርቲ ይሰጠኛል ማለት ነው። ስለዚህ የተሰጠን ጊቭን ሰብስቲዩት እናድርግበት። ዲ አይ ባይ ዲቲ ማለት እቺኛዋ ከረንት ሬት ማለት ነው አይደለ? ፕላስ አራችን ስንት ነው? አራችን 30 አይ ደግሞ ስንት ነው? ኢንዳክተሩ አይደለ? እዚህ ጋር 3 ነው የሰጠኝ 30 ሲባዛ ይሄ ማለት አይ አር አይደለ? አያችን አናቆም የምንፈልገው ነገር ስለሆነ ኦቨር ምናምን ኤላችን ኤል ማለት ኢንዳክተራችን ማለት ነው። ስንት ነው የሰጠን? 3 ማለት ነው። 3 ከዛ በአይ ማለት ነው። እዚህ ኳለስቱ ኤሌክትሮሞቲቭ ፎርሳችን ስንት ነው? 150 ኦቨር ኤላችን ስንት ነው? 3 ማለት ነው። ሶ ዲአይ ባይ ዲቲ ፕላስ ምን ማለት ነው? እቺኛዋ ፓርት ካንሰል አውት እናደርግም። ስለዚህ 10 አይ ይመጣል ማለት ነው። እዚህ ኳልሱ ምን ኤ ስታካፍሉት 50 ዚስ ዘ ስታንዳርድ ፎርም ኦፍ ሊኒየር ዲፈረንሻል ኢኩዌሽን ማለት። ስለዚህ አሁን ምን እንፈልገው ማለት ነው? ቀጥታ ኢንቴግሬቲንግ ፋክተራችን እንፈልገው ማለት። ስለዚህ ዩ እዚህ ኳልስቱ ምን እንደምናደርገው አሁን እዚህ ጋር ኤሪስቱ እቺኛዋ ፓርት ማለት። ስለዚህ 10 ዲቲ ማችኛ ኢንቴግሬት ማድረግ ነው። ሶ ዩ እዚህ ኳልስቱ ኢንቴግሬት ታደርጉት ኤሪስቱ 10 ቲ ማለት። ስለዚህ ሲምፕል ነው። እቺኛዋ ፓርት መጣችን። ከዛ በተመሳሳይ ይሄ ነው ምን ማድረግ ነው? ማባዛት ከዚህ ጋር። ስለዚህ ኤሪስቱ 10 ቲ
ሲባዛ ዲአይ ምን ባይ ዲቲ ከዛ ፕላስ 10i ሲባዛ e raised to 10t is equals to 50 times እቺኛው ፓርት ማለት ነው e raised to 10t ማለት ነው። ሶ ቀደም እንደሰራ ነው እቺኛው ፓርት ምን ማድረግ እንችላለን? ቀደም እንደነገርኳችሁ እቺኛው ፓርት ማለት በሌፍት በኩል ያለው ማለት ነው ቀደም ኪው እና a ብለን ስንሰራ ነው የነበረው ማለት ነው። አሁን ዘ ፕሮዳክት ሩል ኦፍ i እና ምን ኢንተግሬቲንግ ፋክተራችን ነው ማለት ስለዚህ ሁሉ ጊዜ ነው እቺኛው ምንም ኮመን ስለሆነች ማለት ነው ሲባዛ ማን ዩዋችን ስንት ነው e raised to 10t ሲባዛ ምን ነው ፈልገው i እዚህ ኳልሱ ምን 50 ሲባዛ e raised to 10t ማለት ሶ ከዚህ በኋላ እንደምናደርገው አሁን እቺኛው ቦት ሳይድስ ማድረግ ነው ኢንተግሬት በዚህ ጋር ኢንተግሬት ኢንተግሬት ታርጉ ይመጣላችሁ ራሱ ማለት ነው 10t ሲባዛ በi ነው እዚህ ኳልሱ ቺማን ትቀራለች ኢንተግራል ኦፍ ምን 50 times e raised to 10t dt ማለት ዘን ከዚህ በኋላ ማድረግ ነው ኢንተግሬት ማድረግ ነው እቺኛው ፓርት ኢንተግሬት ሆኖ ይመጣላችኋል 50 አይደለ ከዛ ሲባዛ ኮኤፊሺየንት ማለት ነው e raised to 10t ሲካፈል በስንት በ10 እቺኛው ካንስል አውት ሆናለች ማን ቀረ 5 አይደለ e raised to 10t ፕላስ c እቺ ኮንስታንት እንዳረሷት ስለዚህ e raised to 10t ሲባዛ በi ማለት ነው ስለዚህ ስታንዳርድ ፎርሙን እንጻፈው እስቲ አንዴ ስለዚህ ስታንዳርድ ፎርማችን ምን ማለት ነው i of t is equals to ያገኘነው ስንት ነው 5 ሲባዛ e raised to 10t ፕላስ c አይደለ ከዛ ኦቨር ምን ኦቨር ያካፈልናት ማለት ነው e raised to 10t ማለት ስለዚህ አሁን የምንፈልገው የማን ቫልዩ የሲን ቫልዩ ማግኘት አለብን ሲያችን ምን ይሆናል ስለዚህ መጀመሪያ ስንመሳም ብያለሁ at is equals to 0 ምን ተብለናል አያችን ስንት ነው is equals to 0 ስለዚህ 0 መክተት ነው ስለዚህ 0 is equals to በዚህ ቦታ 0 ስከት e raised to 0 1 ነው ስለዚህ 5 ከዛ ፕላስ c በተመሳሳይ ጋር አንድ ይመጣል ሲያችን ስንት ነው 5 ኔጌቲቭ 5 መጣልኝ የሲ ቫልዩ ማለት ሶ ሰብስቲቱት ማድረግ ብቻ ነው it is equals to 5 e raised to 10t minus 5 ይመጣል ስለዚህ ከፈለኩኝ እቺኛው ማድረግ ይችላል ወደዚህ ማድረግ አልችልም እቺኛው ኦቨር e raised to 10t ያለች ሶሪ ከዛ እቺ ማለት ነው ከፈለግን ማካፈል እንችላለን ስለዚህ እኛው ለየብቻ ባረገው 5 e raised to 10t divided by e raised to 10t ማለት ነው minus 5 over e raised to 10t እቺኛው ባል ካንስል አውት ሆነልኛች ማን ቀረ i of t is equals to ምን 5 ሲቀነስ 5 e raised to minus 10t ማለት አልችልም ስለዚህ 5ን ኮማ ባወጣ ይችላል አይደል 1 minus e raised to minus 10t this is the answer ማለት እቺ ማለት ጀነራል ፎርሙን አገኘ ማለት ስለዚህ ይሄኛው ጀነራል ሶሉሽን ነው አሁን ምን ተጠይቅ ነው ጥያቄው እንደሚለው find the current when t is equals to 0.01 ሰከንድ ነው ስለዚህ ሰብስቲት ብቻ ማድረግ ነው የሚጠበቅብን ማለት ነው ስለዚህ አሁን ታይም 0.01 ብቻ መክተር ብቻ ነው ስለዚህ i of 0.01 አይደለም የሚለው ስለዚህ እኛው 5 into 1 minus e raised to minus 10 times 0.01 ማለት እኛው ሶልቭ ማድረግ ነው ስለዚህ i at 0.01 ስንት መጣልኝ እኛው ማቀናነስ ነው 1 minus e raised to 0.1 ማለት ነው 0.1 ኔጌቲቭ ስለዚህ እኛው ፓርት ስንት መጣል ሰብስቲት አደረጉት ታይም አያችሁ ማለት ነው 0.47 አምፒር ይመጣል this is the final answer ማለት እሺ አሁን ደግሞ የመጨረሻው ጥያቄ በጣም ወሳኝ ጥያቄ ነች እቺ በደንብ አድርጋችሁ ፖዝ አድርጉትና ቪዲዮን በራሳችሁ ሞክሩት መጀመሪያ ሚክሲንግ ፕሮብለም ነው ግን ትንሽዬ ዞር ያለች ነገር ስላለባት ነው ስለዚህ በደንብ ስቴፕ ባይ ስቴፕ እንሰራለን ማለት ስለዚህ ምን እንደሚለው consider a container that initially contains 100 gallon of fresh water አሁን እዚህ ጋር ያዙልኝ fresh water ቀደም ነው pure water ስንል ነበር ስለዚህ ምንም አይነት ኬሚካል የለውም fresh water ነው ያለኝ ስንት 100 gallon ማለት 100 gallon of fresh water ማለት water containing an undesirable chemical flow into a container at the rate of 5 gallon per minute ማለት ስለዚህ በምን ያክል ሬት እየገባ ነው ኬሚካል ማለት ወደ ውሃው እየገባ ያለው በስንት ነው ኢ ማለት ስለዚህ 5 ጋሎን ፐር ሚኒት ማለት ነው then the mixture in the container flows out at the same rate ማለት ስለዚህ የሚወጣው በስንት ነው በሴም በሆነ ሬት ይሆናል ማለት ከዛ ምን ተጠይቅ ነው ሌላም ጊቭን አለ ሶሪ እዚህ ጋር
the concentration of y of t of a chemical in the incoming water በሚመጣው water ምን አለ water varies periodically with the time according to the expression y of t is equal to 2 plus sin 2t lb per gallon ማለት ቀደም 2 lb per gallon ምናም ስንለው ነበር አሁን ደግሞ ቫሪ ያደርጋል በየ periodically ምን ያደርጋል ቫሪ ያደርጋል ማለት ነው ስለዚህ የሚገባው ሬቱ ስንት ነው ማለት ነው 2 ሲደመር sin 2t lb per ምን gallon ማለት ነው እቺ ነው ያዙልኝ ስለዚህ ምን የተጠየቁት determine the amount of chemical in the container at any time t ማለት ልክ እንደቀደሙ q እና a እንደፈለገ ነው የምንፈልገው ማለት ስለዚህ let's say let q of t is amount of chemical ማለት amount of chemical at any time ብለን እናያዘው q ማለት ስለዚህ volume initially ስንት ነበር volume initial ስንት ነው 100 ወደዚህ ዛጋ አውጥተናል ማለት ስለዚህ ኢኒሻሊ እንደነገርኳችሁ ምንም አይነት ኬሚካል የለውም ስለዚህ at t is equals to 0 ስንት ነው q is equals to 0 ማለት ያ ማለት q of 0 is equals to 0 እንደማለት ነው እቺኛው ጊቭን አወጣን ስለዚህ መጀመሪያው ስቴፕ ምን ታረጋላችሁ ብያችኋለሁ እንደነገርኳችሁ r in እና r out መፈለግ ስለዚህ r in አችን ስንት ይሆናል የሚገባው ሬት በስንት ነው በስንት የሚገባው 5 ጋሎን per ሚኒት ማለት ነው ሲባዛ በስንት እዚህ ጋር ለች እቺኛው ፓርት ማለት እቺኛው በምን ያክል ቫሪ እንደሚያደርግ እቺኛው ፓርት ማለት ስለዚህ ሲባዛ በዚህ ማለት ነው ሁለት ሲደመር ሳይ ኤ ቫሪ የሚያደርግበት ኮንሰንትሬሽኑ የሚነግረን በምን ያክል ኮንሰንትሬሽን እየገባ እንደሆነ ማለት ስለዚህ 2t ይሆናል lb ምን ጋሎን ማለት ስለዚህ እቺኛው ፓርት በጋሎን ትጠፋልኛለች ሶችኛው ስታባዟ ስንት በ10 ሲደመር ምን 5 ሲባዛ 5 አይደል ስለዚህ 5 ሳይን 2t ማለት ሶችኛው ፓርት ጨረስኩኝ የኢኑ ማለት ነው ስለዚህ አውትሌት ደግሞ r out እዚህ ኢኳልስ ቱ ምን the same rate ነው የሚወጣው 5 ጋሎን per minute ሲባዛ ልክ እንደቀደሙ ምንድነው amount of chemical ማለት ቀደም ሳልተ ነበር amount of chemical የሆነ ማለት ነው ስለዚህ ስንት ነው amount of chemical እና እዚህ ጋር let's say ብላ የተነሳ ነው ማለት ነው q ማለት ነው ስለዚህ q over amount of volume ስንት ነው የሚይዘው 100 ጋሎን so this is cancel out so ምን ቀረ ማለት ነው 5 በ5 20 ማለት ስለዚህ q over ምን 20 ይመጣል ማለት ነው r አውታችን ስለዚህ አሁን እቺን r እና r in r out አገኘን ስለዚህ አሁን ሬቱን ማለት ነው dq by dt is equals to r in minus r out this is equals to ከም ኢናችን ስንት ነው ብለናል 10 ሲደመር 5 sin 2t minus ምን ማለት ነው አሁን ያገኘናት r out ማለት ነው 20 so ይሄ ስታንዳርድ ፎርሙላ ሊደር ዲፈረንሻል ኢኩዌሽን ማለት ነው ስለዚህ አንድ ላይ ማድረግ እንችላለን ከፈለግን dq by dt plus ምን q over 20 is equal to ምን 10 ሲደመር 5 times sin 2t so እንደነገርኳችሁ መጀመሪያ ምን ብለናል t is equal to 0 ሲሆን q ዋችንም 0 ማለት ይሄን አገኘ ማለት ነው ዘን አሁን ከዚህ በኋላ ምን እንደምታደርጉ ኢንተግሬቲንግ ፋክተራችን ኢንተግሬቲንግ ፋክተር is equal to e raised to the integral of ምን 1 over 20 ማለት ስለዚህ 1 over 20 dt እቺ ምን ትመጣለች ማለት ነው e raised to t over 20 ማለት ነው ሶ ኢንተግሬቲንግ ፋክተር ካገኘን በኋላ ምን እንደምናደርገው እንደተለመደው ማባዛት ማለት ነው ስለዚህ ኢንተግሬቲንግ ፋክተር e raised to ስንት ያገኘ ነው ኢንተግሬቲንግ ፋክተራችን t over 20 ማለት ነው ሲባዛ dq by dt plus q over 20 times e raised to t over 20 ማለት ነው ሶ ከዚህ በኋላ ምን እንደምናደርገው እዚህ ኢኳልስ ቱ በተመሳሳይ እዚህ ጋር e raised to t over 20 ሲባዛ 10 ሲደመር 5 sin 2t ማለት ነው ሶ እዚህ ጋር ያለው ዲስትሪቢዩት ማድረግ እንችላለን ስለዚህ እቺ e 20 ከዛ ሲባዛ dq by dt plus q over 20 times e raised to t over 20 as equals to ቺኛው ዲስትሪቢዩት ማድረግ እንችላለን ለየብቻ ማለት ነው ስለዚህ e raised to t over 20 ሲባዛ በ10 ማለት ነው ሲደመር 5 times e raised to t over 20 times sin 2t ማለት ነው ስለዚህ እንደተለመደው ቀደም ብያችኋለሁ እቺኛው ፓርት ማለት the product rule of
ኢንተግሬቲንግ ፋክተር ዊዝ ኪው ማለት ነው። ስለዚህ ዲ ባይ ዲቲ ኦፍ ኢንተግሬቲንግ ፋክተር ስንት ነው? e raised to t over 20 ሲባዛ በኪው እዚ ኳልሱ ከማን ጋር እኩል ነው? ኢንተግራል ኦፍ 10 e raised to t over 20 ከዛ ሲደመር 5 ታይምስ e raised to t over 20 ሲባዛ ሳይን 2t ማለት ነው። ሶ ቦት ሳይድ ምን ማድረግ ነው? ቦት ሳይድስ ኢንተግራል ነው። በዚህ ጋር ኢንተግራል እዚህ ጋር ኢንተግራል። ሶ እቺኛው ፓርት ምን ትሆናለች? e raised to t over 20 ሲባዛ በምን በኪው እዚህ ኳልስ እዚህ ጋር ምን አለችኝ? 10 ታይምስ e raised to 20 አይደል? ስለዚህ የኛው ሬሲፕሮካሉ ማለት ነው። ስለዚህ 10 ታይምስ 1 ኦቨር 20 ሬሲፕሮካል 20 ነው። ስለዚህ ምን ይሆናል ማለት ነው? እዚህ ጋር e raised to t over 20 ፕላስ አሁን እዚህ ጋር ነው ኢንቴግሬሽኑ የሚያስቸግራችሁ። ምን ነው የምናደርገው? 5 ታይምስ e raised to t over 20 ከፈለጋችሁ በኢንቴግሬሽን ባይ ፓርት መስራት ትችላላችሁ። በቀላሉ ግን የሆነች ፎርሙላ አለች አሳይቻለሁ። ስለዚህ ሳይን 2t ማለት ነው። ሳይን 2t ሶ እቺኛው ማለት አሁን ማስታወስ ያለባችሁ ሪማይንደር እቺኛው ፎርሙላ እንዳረሷት ምንድን የሚለን e raised to at ሲባዛ ሳይን bt ማለት ነው። እቺ ኢንቴግሬት ስትሆን ምንድነው የሚለኝ? e raised to የዚህ ኢንቴግሬሽን ማለት ነው ሲወጣ at ዲቫይድድ ባይ a ስኩዌር ፕላስ b ስኩዌር ነው። ከዛ ኮመን ማን አይደለም ኮመን ማን አለኝ? a sin bt ማይነስ b cos bt ማለት ነው። a የማን ሶሉሽን ነው? የማን ሶሉሽን ነው? e raised to at sin bt dt። በእኛ ኬዝ ደግሞ a ያችን ስንት ነው? በእኛ ኬዝ a ስንት ነው? 1 over 20 ነው። b ደግሞ ስንት ነው? 2 ማለት ነው። ሶ ወደኛ ኬዝ አምጥተን ስንጽፈው ምን ይሆናል ማለት ነው? e raised to t over 20 ሲባዛ በኪው እዚህ ኢኳልስ ቱ መጀመሪያ ያገኘናት አለች 210 ሲባዛ በ20 ያደረገው ማለት ነው። e raised to t over 20 ፕላስ ምን እናደርጋለን ማለት ነው? ልክ እንዳሁኑ ያው ፎርም ብቻ አፕላይ ማድረግ ነው። ታይምስ e raised to a ያችን 1 over 20 ምን t ከዛ ይሄን ካገኘን በኋላ ነው ኦቨር አይደለ? ስለዚህ a ያችን ስንት ነው? a ስኩዌር አይደለ? ስለዚህ 1 over 400 ማለት ነው አይደለ? 400 ፕላስ b ደግሞ ስንት ነው? 4 ሲባዛ በምን ሲባዛ 1 over 20 ይሄ ማለት a ያችን ነው ሲባዛ sin 2t ነው ማይነስ 2 cos 2t ማለት ነው። ከዛ መጨረሻ ላይ መደመር ነው ፕላስ ሲ ብለን ማስቀመጥ። ስለዚህ እዚሁ ሲምፕሊፋይ ማድረግ እንችላለን። ስለዚህ q of t እዚህ ኢኳልስ ማድረግ ይችላል 200 e raised to t over 20 ዲቫይድድ ባይ በዚህ ማካፈል ማለት ነው e raised to t over 20 ከዛ ፕላስ 5 ታይምስ e raised to 1 over 20 t ማለት ነው ኦቨር 1 over 400 ፕላስ 4 ሲካፈል ከስር ኮመን ላድርገውና ማለት ነው ሲባዛ e raised to t over 20 ከዛ 1 over 20 ሲባዛ sin 2t minus 2 cos 2t ማለት ነው ፕላስ c ማለት ነው። ዘን አሁን እቺኛው ፓርት ካንስል አውት ማድረግ ይችላል። ስለዚህ q of t እዚህ ኳልሱ እንዲመጣልኛል 200 እዚህ ጋር 200 ብቻ ይቀርኛል። ከዛ እዚህ ጋር ያለውን ማጣፋት ይችላል። እቺኛው ፓርት በዚህ ካንስል አውት ሆነልኛል። ማን ቀረ? ፕላስ 5 over ምን 1 over 400 ፕላስ 4 አይደለ? ከዛ ኮመን ማን አለኝ 1 over 20 እዚህ ጋር ያለው ራሱ መድገም ነው። ስለዚህ sin 2t minus 2 cos 2t ፕላስ c ማለት ነው የጀነራል ሶሉሽን። ስለዚህ ምን እናደርጋለን? የሲ ቫልዩ መፈለግ። ሲ ደግሞ እንደምንፈልገው መጀመሪያ ስንነሳ ምን ብለናል? ኢኒሻሊ ያለው ስንት ነበረ? q of 0 equals to 0 ነው። t 0 ሲሆን ምንም አይነት ኬሚካል አልነበረውም፣ ፍሬሽ ዋተር ብቻ ነበር። ስለዚህ እቺኛው ማድረግ ነው ሰብስቲት ማድረግ። ስለዚህ ሮዚ equals to 200 እንዳለ ይቀመጣል። ከዛ 5 ሲባዛ በዚህ 0 ነው ይመጣልኝ። እቺኛው ፓርት ኔጌቲቭ አይደል? ስለዚህ ማይነስ 10 ኦቨር አለ 10 ኦቨር 1 ኦቨር ምን እዚህ ጋር 400 አይደል? 400 ሲደመር 4 ከዛ እዚህ ጋር ማን ማይነስ 10 ብለን ከዛ ማን ይቀረኛል ከውጪ ፕላስ c e raised to minus t over 20 ይሆናል። t over 20 times 0 ማለት ነው አይደል? በታይም ቦታ 0 ስንከት ስለዚህ የኛው ፓርት c ብቻ ይቀራል ማለት ነው። so 0 is equals to 200 minus እዚህ ጋር ነው ሲምፕሊፋይ እናድርገው ምን ይመጣል? ይሄ 4 ሲባዛ 16 ይሻላል 1600 ከዛ 16 01 ኦቨር ምን
400 ይመጣል። ከዛ ፕላስ ሲ ማለት ነው አይደል? ሶ ከዚህ በኋላ ማድረግ ይችላልው 0 is equals to 200 ማይነስ ይሄ በሪሲፕሮካሉ ማለት ነው ወደዚህ ስናባዙ እንዲመጣ 4000 አይደል? ኦቨር ምን 1601 ምን ፕላስ ሲ ማለት ነው። ሶ ከዚህ በኋላ እቺኛው በዚህ እናባዛት 200 ሲባዛ 1601 ማይነስ 4000 ማለት ነው ፕላስ ሲ ከዛ ኦቨር ምን 1601 ለሁለቱ ብቻ ማለት ነው። ስለዚህ እቺኛው ማድረግ ወደዚህ ማሻገር በ0 ሲባዛ 0 ከዛ እዚህ ጋር ማባዛት አለብኝ 1601 ማለት ይሄ ኮመን ሆነልኝ ማለት ነው 1601 ስለዚህ እቺኛው ማድረግ ይችላልው ወደዚህ እናሻግራት 200 ሲባዛ 1601 ኔጌቲቭ አይደለም ከዛ ወደዚህ ስናሻግራ ማለት ነው እዚህ ኳሱ ኔጌቲቭ 4000 ከዛ ፕላስ ሲ 1601 ኛው ፓርት ትጠፋለች ማለት ነው። ስለዚህ ምን ሆነ ማለት ነው ይሄን ስታባዙ ስንት ይመጣላችኋል? ኔጌቲቭ 200 ሲባዛ 1601 ከዛ ይሄው ምን ማለት ነው ፕላስ 4000 አይደለ? እዚህ ኳሱ 1601 ሲ ማለት ነው። ስለዚህ የሲ ቫልዩ ስንት ይመጣላችሁ ማካፈል ነው። ይሄን ቀንሳችሁ ማካፈል ነው። ስለዚህ ሲ እዚህ ኳሱ ስንት ይመጣልኛል? ኔጌቲቭ 316200 ኦቨር ምን 1601 ማለት ነው። ሶችን ካገኘን በኋላ ቀጥታ ሶሲያችን አግኝተናል። ስለዚህ ወዴት እንመለሳለን? መጀመሪያ ወደ ጻፍናት ኢኩዌሽናችን ማለት ነው። ሶ ኪዩብ ኦፍ ቲ ኢዝ ኢኳልስ ቱ ምብለና 200 ፕላስ ስንት የጻፍነው 200 ፕላስ 2000 ኦቨር 1601 ከዛ ኢንቱ ምን 1 ኦቨር 20 ሳይን 2t ማይነስ 2 ኮዝ 2t ማለት ነው። ከዛ ማይነስ በሲ ቦታ ላይ የምናስቀምጠው 316200 ኦቨር ምን 1601 ማለት ነው። ሶ ፋይናል አንሰራችን ምን ነው ማለት ነው ኪዩብ ኦፍ ቲ ኢዝ ኢኳልስ ቱ 200 ፕላስ 100 ሳይን 2t ዲቫይድድ ባይ ምን 1601 ማይነስ 4000 ኦቨር 1601 ኮስ 2t ማይነስ 316200 ኦቨር 1601 this is the final answer ማለት ነው። ስለዚህ እንደነገርኳችሁ ቪዲዮን ላይክ ማድረጋችሁ እንዳረሱ ለጓደኞቻችሁ ደግሞ ሼር ማድረጋችሁ እንዳረሱ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ይመቻችሁ።